በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዥ፣ የኢትዮጵያ የዓለም ብርሃን ቤተሰቦች እንዴት ሰነበታችሁ? ብሩኬ እንዴት ሰነበት? እኔ ደህና ነኝ፣ እግዚአብሔር ይመስገን። ኃይለ ኢየሱስ እባላለሁ። ወደብ ጎንደር ነው ምስክርነት የምለቀው ከእመቤታችን ጽዋ ማህበር። ይህን የምስክርነት ቃል ላጋራችሁ ፈልጌ ነው። በዛሬው ዕለት ጥቅምት 27 2018 ዓመተ ምህረት ያየሁት ህልም ነው። ከሌሊቱ 10 ሰዓት ላይ ነው ሰነቃ ሆኖ ያገኘሁት እና ምንድነው የሚለው ያየሁት ነገር የሆነ የማውቀው ሰው ነው እና ከዛ ሰውየው እዚህ ዓለም ተለይቷል። የሆነ ደፍተራ ነው። እናም የእሱ ልጅ ወይ ቤት ሂጄ እያወራን ወሬ አንድ እያልን እያወራን እያለን ከዛም በኋላ እኔም እሱ ጋር እያወራው እያለ የሆነ ጥናጥሪ ይጠራል። ጥናጥሪ ሲጠራ የዚያ ወንድም ሞተ ተብሎ ለእናቲቱ መርዶ ይነገራታል። ከዚያ በኋላ እርያሌ በልጇ ሞት እሪ ትላለች። ምንድነው ስል እገሌ እኮ ሞተ ምናምን ይላሉ። እሱ ያለ ትንሽ ራቅ ያለ ቀበሌ ነው፣ ይለያያሉ ያሉበት ቦታ ያኙ ሟቹ። ከዚያ በኋላ እነሱ እየተደናበሩ እኔን ትተውኝ ወደ ለቅሶ ሊሄዱ ሲነሱ እኔም ልከተላችሁ እንዴ ስላቸው አይ በቃ ና እንክል ይሉና እንደገና እንሂድ ይሉኛል። አይተውት እኔ አልሄድም፣ አንድ ሰውና ሁለት ሰው ሞተ ብዬ አልሄድም። ይሄ ብርቅና ድንቅ ነው እንዴ? ገና በምን ሌሎች የሚቆጠር ሕዝብ ይጠረጋል በአንድ ቀን። ዛሬ ብርቅና ድንቅ ሆኖ ነው፣ ነገ ግን ጉረቤት ለጉረቤት እንኳን የማይለቅስበት ቀን ይመጣል። ሁሉም በየቤቱ ሬሳ ታቅፎ ያድራል። ያ ቀን ደግሞ ቅርብ ነው እንጂ ሩቅ አይደለም። አሁን በቅርብ ቀን አይንህ ያያል። ነገር ግን ይህን ስላልኩህ እገሌት ትንቢት ተናገረ እያልክ ደግሞ ባፍህ ጾን እንዳትናገርና እንዳትመጻደቅ ሰው እንዳታማ ተጠንቀቅ ብዬ ያንን ልጅ እጁን መታ አድርጌው ተነስቼ ወጣለሁኝ። ስወጣ ከቤቱ ከበራፉ ላይ ስደርስ አካባቢው ደጃፋቸው አሮንቃ ይሆናል። የሚፈልቅ ዋልካ ቀመስ ዝም ብሎ አሮንቃ ጭቃ ነገር ይሆናል። እዛ በኋላ ሰፊ ነው ቦታው። እኔ ግን እንዴት እንደዘለልኩት አላቅም። እንጣጥ ብዬ ዝም ብዬ ክንፍ እንዳለው አሞራ ባየር ላይ አልፌ ከአንድ ቃዳ መሬት ያለ ርዝመት 50 ሜትር ያላነሰ አልፌ ነው ያረፍኩኝ። ከዛ ካረፍኩኝ በኋላ የሆነ ቦታ ላይ የሚያስጎበኘኝ ሰው አለ። የሆነ ዋሻ እንደርሳለን። ዋሻው ወደ ምስራቅ ነው። ከዛ ከዋሻው ውስጥ የሆኑ አባት ወይባ የለበሱ ይወጣሉ። እናም እኒያ አባት ሲወጡ ዋሻው ሳየው ስራው እንደ አርባራ መድኃኔዓለም ነው። አርባራ መድኃኔዓለምን ያያችሁ ሰሜን ሸዋ አካባቢ የምታውቁት ታውቁታላችሁ። እኔ ያየሁት ያንን ቦታ ከዛ ነው። ግን ከዛ ከዋሻው የወጡት አባት ወደ ሰማይ ተመልከት ይሉኛል። ወደ ሰማይ ስመለከት ሰማዩን ሳየው በብርሃን ተሞልቷል። እልፍ አእላፋት ሰራዊት ነው የሚታየው። አቅሙ ከርግብ ከፍ ከፍ ብሎ ነው የሚታየው። በሰማይ ርቀት አለው። ቅዱስ ገብርኤል ደግሞ በእነሱ በፊት ለፊት ነው የሚጓዘው። ከሙላቸው ግዙፍ ሆኖ አካሉ ይታያል። እዛ እንደዛ እየተጓዙ እያለ ብርሃን ተሞልቷል ሰማዩ። ወደ ሲኦል ይወርድና እልፍ አእላፋት መሸከም እስከሚያቅተው ድረስ በግራም በቀኝም ክንፉን ጋፎ የተኮነነ ነፍሳት ይዞ ይወጣል። ከዚያ በኋላ ማን ነው ይሄ ስላቸው እኒያን አባት ቅዱስ ገብርኤል ነው ይሉኛል። እንዴት ነው የሁሉ ነፍሳት ጋፎ ይዞ የሚወጣ እንዴት ነው ምናምን ስላቸው በሱ የሚታመኑ ስሙን የሚጠሩ ዝክሩን የሚዘክሩ መታሰቢያን የሚያደርጉ የሱ ቤተሰቦች ናቸው። ለዛ ነው ሲኦል የገቡትን ጋፎ ያወጣ ይሉኛል። እኔም የሚገርም ነገር ነው። በአንድ መልአክ ስም ይሄን ያክል ከተማረማ ምን ተኮናኝ ነፍስ አለ? እግዚአብሔር እኮ ቸርነቱ የበዛ ነው፣ በጣም ይደንቃል እያልኩኝ
እየተገረምኩኝ ክርስቶስ ያ ሁሉ መከራ ተሰቅሎ ተገርፎ ተቸንክሮ ሙቶ ሲኦልን በርብሮ ነፃ አውጥቶ የአዳምን ፍጥረት በሙሉ ነፃ እንዳወጣ ሁሉ አሁንም ቅዱስ ገብርኤል እኮ እንደዚህ አይነት ታምር ማለት ነው እየሰራ ያለ። ይሄ ሁሉ ነፍሳት በአንድ መልአክ ስም ከተማረማ እያልኩኝ እግዚአብሔርን እያደነኩኝ እያለ ይህንን እያልኩኝ እያለ እዛው ላይ ደግሞ ሁለትያ ደግሞ ኃይለኛ ዝናብ ይዘንባል። ዝናቡ ደረቅ ነው፣ በአብዛኛው እንትን የለውም፣ ዝናብ የለውም፣ በረዶ ነው የሚፈለው፣ ባዶ ደረቅ በረዶ ነው። ያ የሚወርደው በረዶ ግን ሰው የለ እንስሳት የለ ሁሉንም ከምድረ ገጥ ያለውን ነው ጨርሶ እየቀጠቀጠ የገደለው እና ምድሩ ሬሳ በሬሳ ሆኗል። ምንም አንዳችም ነፍሳት እንስሳት የሚሆን ሰው የተረፈ ነገር የለም። ምድሩ በምድረ በዳ ነው የሆነ። ያ በረዶ እንዳለ መሬት ሲታይ የሳርና የቅጠል ምልክት እንኳን አይታይም። በረዶ ፈሶ ነው የሚታየው። እዛ ወንዙ ደግሞ ያለ ዝናብ እንዴት እንደሞላ አላቅም። ወንዙም ሞልቶ እየተጥለቀለቀ ዳር እስከ ዳር ኃይል ያለው ሞላት ሆኖ እየተጥረገረገ ያ ጎርፍ። ይሄን አየሁኝ። ይሄንን አይቼ ከእንቅልፍ የነቃሁኝ ቤተሰቦቼ። ከዚህ በፊት ደግሞ ትንሽ ዋልድር ብሏል። አንድ ሳምንት 2 ሳምንት ሊሆነው ይችላል። እና ደግሞ ምን አየሁ፣ የውጭ ወራሪ ነው የአብዛኛው የአረብ ወታደር ይመስላል። የህወሓትም ጦርነት ያለበት የተቀላቀለ ይመስላል። ብቻ የጠላት ጦር ነው ባለማጠቅሉ ከወደ ምስራቅ እየገሰገሰ ይመጣል እና ህዝቡ መጣብን ደረሰብን እያለ ሩጫ አመልጣለሁ እያለ እየወደቀ የሚሞት አለ። አንዱ ባንዱ ላይ እየወደቀ የሚሰበር አለ። በቃ እንዳልሆነ ዝም ብሎ ነፍሴ አውጪኝ እያለ እየሮጠ እንዳልሆነ ዝም ብሎ ሬሳ በሬሳ ላይ ይነባበራል። እነሱም ሴት አይሉ ወንድ አይሉ ሽማግሌ አይሉ ህፃናት አይሉ ያገኙትን ነው የሚጠርጉት። ያን እንደዚያ እያደረጉ እያለ እኔ ካለሁበት አካባቢ ይመጣሉ። ከዛ እኔ ብቻዬን በመንገድ እየተጓዝኩ ነው ያለሁኝ። ይደርሱብኛል። እንግዲህ እኔ የፈለጉትን ያርጉ እንጂ የት እደርሳለሁኝ? ዞሮ ዞሮ አውቄዋለሁ። እንግዲህ ፈርቼስ የት አመልጣለሁኝ? ይሄን ሁሉ ሰራዊትን ሩጬ ማምለጥ አልችልም። እንግዲህ እንደፈቀደ ያድርገው እግዚአብሔር፣ እሱ ያውቃል ብዬ እየተጓዝኩ እያለ ከኔ ሲደርሱ ይሄ ነው አላሉኝም። እጥፍ ብለው እነሱ የሆነች ተራራ አለች፣ በቃ እኛ እንግዲህ ከዚህ ነው የምናርፍ ብለው ያችን ተራራ ከበው ያዙ እንደ ካምፕ ለመጠቀም። ከዛ ላይ ሰፈሩ እና እኔም ምንም አላሉኝም። እኔም መንገዴን ቀጠልኩኝ። እንደዛ ብዬ ከእንቅልፍ የነቃሁኝ ይህንን አየሁኝ። የኢትዮጵያ ዓለም ብርሃን ቤተሰቦች እንግዲህ እግዚአብሔር እኛ እንደምንመኘውና እንደምንሻው ሳይሆን እንደሱ ቸርነት ነው ከዚህ ያደረሰን። እሱ ከሚመጣው መከራና መቅሰፍት ሰውሮ ከደጉ ዘመን ከደጉ ንጉስ ከደጉ ጳጳስ እንዲያደርሰን አምላክ ቅዱስ ፍቃድን ይሆንልን እላለሁ። እንግዲህ ተጠሩት ሳይሆን ተመረጡት እንዲያደርግን አምላክ ቅዱስ ፍቃድ ይሁንልን። እንግዲህ ብሩኪ ወንድማችን አዳምጠህ የሚያስፈልግ ከሆነ የሚለቀቅ ከሆነ ትለቀዋለህ፣ የማይለቀቅም ከሆነ ደግሞ ተይዘዋለህ። እንግዲህ ይህንን ላስተላልፍ ፈልጌ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዥ፣ የኢትዮጵያ የዓለም ብርሃን ቤተሰቦች እንዴት ሰነበታችሁ? ብሩኪ ወንድሜ እንዴት ሰነበትክ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ትንሽ የምስክርነት ቃል ላጋራ ፈልጌ ነው። እናም የሚሆን ከሆነ አዳምጠህ ትለቀዋለህ፣ የማይሆን ከሆነ ደግሞ እዚያ ታስቀረዋለህ አዳምጠህ ማለት ነው። እናም ህልሙ እንዲህ ነው። በዛሬው ዕለት ኅዳር 2 ቀን 2018 ዓመተ ምህረት ያየሁት ነው። ከወደ ምስራቅ ኃይለኛ ጦር እየገሰገሰ ይመጣል። እናም ጦሩ ብዙ ነው። ከብዛቱ የተነሳ ምድር ሸፍኗታል። እናም የሆነ ሰውዬ ከተራራ ኮረብታ ላይ ተሰቅሎ እናንተ በከተማ የምትኖሩ ሰዎች ወዮላችሁ፣ እናንተ በከተማ የምትኖሩ ሰዎች ወዮላችሁ፣ እናንተ በከተማ ያላችሁ ህዝቦች ወዮላችሁ፣ ውጡ፣ ከተማውን ለቃችሁ ውጡ እያለ መልእክት ያስተላልፋል። እናም
ያን መልእክቱን የሚያስተላልፈው ሰውዬ ድምፁ ነው እንጂ የሚሰማ መልኩ አይታይም። እናም ይህን እያለ እያለ ህዝቡ እየወጣ ሮጦ ለማምለጥ ይገሰግሳል እና አንዱ በአንዱ ላይ እየወደቀ እየተነሳ ሁሉም ወደ ገጠር ለማምለጥ ይሮጣል። እናም ከዚያ ላይ ያው ጦርነት ይመጣል። ያ ጦርነት ሲደርስ ስናየው የህወሓት ጦርነት ነው። እናም ህዝቡ እየወደቀ እየተነሳ እያለ ለማምለጥ እየሮጠ እያለ ከህወሓቱ ጦርነት ጋር ተቀላቅሎ የአረቦች ወታደሮች አሉበት። እናም በብዛቱ የተነሳ ምድር ሸፍኖታል ሰራዊቱ። እናም ህዝቡ እንደዚያ እያለ ወጥቶ ወደ ገጠር ተሰዶ አለቀ። ከተማዋ ባዶዋን ቀረች። ይህን አየሁኝ እና ከእንቅልፌ ነቃሁኝ። ቀጥሎም ትንሿ አደር ያለ ነው የጥቅምት ስላሴ አካባቢ ነው ህልሙን ያየሁት። እናም እንዲህ እግዚአብሔር እንግዳ ከቤቴ መጥቶ ያድራል። ያ ከቤቴ መጥቶ ያደረ እግዚአብሔር እንግዳ ጠዋት ተነስቶ ደህና ዋሉ ሳይለን እኛን ሳይሰናበት ተደብቆ ወጥቶ ይሄዳል። እናም እኔም ስነሳ ሳየው ሲጠራ እሰማለሁ። ከዛም ስልኩን ይዤው ነበር። ደውዬ የት ሄደህ ነው ብንፈልግህ የለህም ስለው እኔማ ቤቴ ልሄድ መናኸሪያ ነኝ መኪና ተሳፍሬያለሁ ይለኛል። እና እንዴት ደህና ዋሉ ሳትሰናበተን እንዴት ትሄዳለህ ብዬ ስለው አይ የወሎ ጦር ግንባር ወደዚህ መምጣቱ ስለማይቀር ብዬ ፈርቼ በቤተሰቦቼ በሰላም ለመድረስ ብዬ ነው። እናም በኋላ ጦር ወደዚህ ከመጣ በኋላ መንገድ ስለሚዘጋ ከቤቴ መሄድ አልችልም ብዬ ነው እያለ ይህን መልስ ይሰጠኛል። እናም እንደዚያ እያለኝ እያለ ከእንቅልፌ ነቃሁኝ። ሶስተኛ ደግሞ ከአውራ ጎዳና ላይ 3 ሰዎች ቆመዋል። ስማቸው አንዱ ሃይማኖት ነው፣ አንዱ ደግሞ ጌታውን ነው፣ አንዱ ብርሃን ነው የሚባሉ 3 ናቸው ሰዎቹ። እናም እኔ እሄዳለሁኝ አጠገባቸው ስደርስ ይህን መንገድ ቀጥታ ይዘህ ተጓዝ ይሉኛል። መንገዱ አስፋልት መንገድ ነው። እናም ያን መንገድ የሚወስድ ወደ ደብረ ታቦር ነው አቅጣጫ ነው የሚያመላክቱኝ እና ወደዚያ ሂድ ሲሉኝ አይ አንተ ከፈለግክ አንተ ሂድበት እለዋለሁኝ። አንዱም እንደዚያ የሚለኝን ለምንድነው እንዲህ ስንልህ ትእዛዝ የማትቀበሉ ብሎ ይቆጣኛል። እና ከዚያ በኋላ ይህን እያልኩኝ ከዚያ ነቃሁኝ። ቀጥሎ ደግሞ የሆነ ምሸት ድግዝግዝ ብሏል። ምሸቱ 1 ሰዓት ይሆናል። እናም የሆኑ ላሞችን እምቦሳ እናቶች ላሞች እነዳለሁኝ። እየነዳሁ እየተጓዝኩ እያለ የሆኑ 3 ሴቶች በፊት ለፊቴ ይመጣሉ። እናንተ ሴቶች በዚህ በእኔ ፊት የሚጓዝ ሰው አለ ብዬ እጠይቃቸዋለሁ። እኔም እንደዚያ ብዬ የምጠይቃቸው ስለመሸ መንገዱ ስለጨለመ ፈርቼ ነው። ከዛም አዎ በዚህ ዘላለም እዶልሃለሁ እሱ ትደርስበታለህ ተልተሎ ይሉኛል። እኔም እየተጓዝኩ እያለ ከዘላለም የሚባለውን ሰውዬ ትንሽ እልፍ ካልኩ በኋላ አገኘዋለሁ። ሳገኘው የኛ ቤተሰብ ነው የማውቀው ነው፣ ዘላለም አይደለም ስሙ ሌላ ነው። ከዛም በኋላ ከሱ ደርሼ የሚገርም ነው እግዚአብሔር የታመነ አምላክ ነው። ለቃል ኪዳኑ የታመነ አምላክ ነው። ቢዘገይም የሚቀድመው የለም። በአጭር ጊዜ ውስጥ 5 ወር ባልሞላ ውስጥ ይህን ሁሉ ነገር ያጠናቅቀዋል፣ እንዳልነበር ያደርገዋል እያልኩኝ ይህንን እለዋለሁ። እናም ከወደ ሰማይ እንዲህ የሚል ድምጽ ይሰማኛል። እሱም የሆነ መልስ ይሰጠኛል እና የሚሰጠኝ መልስ የእሱ መልስ ምን እንደሚል አልሰማሁትም። ወደ ላይ ወደ ሰማይ ግን ድምፁ ከፍ ባለ ሁኔታ እግዚአብሔር ቢዘገይም የሚቀድመው የለም፣ ሊያደርግ ያሰበውን ይፈጽማል፣ ያሰበውን ደግሞ ይናገራል፣ ከተናገረ ደግሞ አንዳች የሚያስቀረው ነገር የለም፣ ሁሉን ይፈጽማል እያለ ይህን መልእክት እያስተላለፈ በጆሮዬ እሰማዋለሁ። እናም ይህን መልእክት እያስተላለፈ ያው ከእንቅልፌ ነቃሁኝ። ይህን መልእክት የማስተላልፍላችሁ ከደቡብ ጎንደር ነው። ኃይለ ኢየሱስ እባላለሁ። ከእመቤታችን ጽዋ ነው። ወንድሜ ይጠቅማል ካልክ ማስተላለፍ ትችላለህ። አዳምጠህ የማይጠቅም ከሆነ ከዚያው ታስቀረዋለህ ማለት ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዥ አሜን። የፍጥረት ሁሉ አስገኛ አብርሃም ሥላሴ በመዓልት በሌሊት በዘመነ ሕዝባናት የተመሰገነ የከበረ ይሁን። በአንድነቱ በሦስትነቱ የተመሰገነ ይሁን። ከሦስቱ አካላት አንዱ አካል እግዚአብሔር ወልድ
የሰው ልጅ ለማዳን ከወደቅንበት ከጠፋንበት ለማዳን ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነ ትንቢተ ነቢያትንና የሰውን ልጅ መከራ ለመባረክና የትሕትናን ጉዞ ወደ ግብጽ የተሰደደ በ30 ዓመቱ በጥምቀቱ ልጅነትን ያጎናጸፈን እና የዕዳ ደብዳቤያችን ያጠፋልን በጥምቀቱ ማግስት የቤተ ክርስቲያን ስርዓት በተግባር ያሰራልን በ33 ዓመት በፈቃዱ በአይሁድ እጅ ራሱን ስለ ሰው ልጅ አሳልፎ በመስጠት የአዳምን ጽዋ የተቀበለ በቀራንዮ መስቀል ላይ ስጋውን የቆረሰ ደሙን ያፈሰሰ ነፍሱን በስልጣኑ የለየ ወደ መቃብር በመውረድ ለ5500 ዘመን የጠፋውን የሰው ልጅ ለአዳም በገባለት ቃል ኪዳን መሰረት ወደ ሲኦል ወርዶ ሲኦልን ባዶ ያደረገ የሰውን ልጅን ከባርነት ነፃ ያወጣ በሶስተኛው ቀን ከሙታን መካከል በመነሳት መግነዝ ፍቱልኝ ድንጋዩን አንሱልኝ ሳይል በመለኮቱ በስልጣኑ የተነሳ የትንሣኤያችን በኩር በ40ኛው ቀን በስልጣኑ ያረገ በፍጻሜው ዘመን በኃጥአንና በጻድቃን ለመፍረድ በአባቱ ጌትነት የሚመጣው የድንግል ማርያም ልጅ ቸሩ መድኃኔዓለም ይክበር ይመስገን። ድንግል ማርያም እናቱም ከፍጥረት ሁሉ ከፍ ከፍ ያለች ስሟ የተመሰገነ ይሁን። የቅዱሳን መላእክት እንደየማዕረግ እንደየክብራቸው የተመሰገኑ ይሁኑ። የቅዱሳን ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግላን፣ መነኮሳት የተመሰገኑ ይሁኑ። ሰላም ውድ ወንድሜ ብሩክ እንዴት ነህ? እንዲሁም የኢትዮጵያ ዓለም ብርሃን ቤተሰቦች በሀገር ውስጥም በሀገር ውጭም ያላችሁ ሰላም ናችሁ? ወንድሜ ብሩክ በመጀመሪያ ሁላችሁንም የኢትዮጵያ ዓለም ብርሃን ቤተሰብ ይቅርታ ጠይቃለሁ። በቀን 29 ሁለተኛው ወር 2018 ዓ.ም አባታችን በሰጡት ትምህርት አዘል መግለጫ ከሁለተኛው ወይም ለላይ ማለት ነው ከ44 ደቂቃ እስከ 53ኛው ደቂቃ ስለገለጹት ለቤተሰቡ መልስ የተሰጠውን እኔ አንድ ተራ ሰው ነኝ አርፋጅም ነኝ ማለትም በእምነት የመጣው ማለት ነው። ሐምሌ 27 እሁድ ቀን በአንድ የኢትዮጵያ ዓለም ብርሃን ቤተሰብ ቁጭ ብለን ስለ ቤተሰቡ ፈተና ተነሳ እና በተለይ በመማክርቶች ያለውን ፈተና በጣም የበረታ መሆኑ የታወቀ ነው። ግን ደግሞ የነቁት ውስኖች ናቸውና እኔ ከፊታችን ፍስረታ ጾም ቀርባለች። ምን መጠየቅ እንዳለብኝ ገና ከጥር ከመጋቢት ከሚያዝያ ጀምሬ ያሰብኩት አለ በግሌ ጉዳይ ማለት ነው። ነገር ግን ይህ የቤተሰብ ፈተና ውስጥ የገባ እኔ ደግሞ ከአባቶች በተረዳሁት የጥላትን የተንኮልና የሴራ ወጥመድ በትንሹ አውቃለሁ ተጠቅሜበትም አለሁ እና ይህን ፈተና ትዕቢት አውቃለሁ ባይነት ለሌላ ሰዎች ፈተና በመሆንም እና ደግሞ በበሽታም የተያዙ ቤተሰቦች ጥቂቶች አይደሉምና እኔ ይህን ስሰማ የራሴን ጉዳይ ትቼ ይህንን ተንኮለኛ በአባቶች ቃል ኪዳን በመላእክቶች እርዳታ አጋዥ አድርጌ መጸለይ እንዳለብኝ ያስብኩ ማለት ነው። ፍስረታ እስከምደርስ አልጠበቅኩም። በነገታው ወይም ደግሞ በሰኞ በ28 ማለት ነው በ11ኛው ወር 2017 ዓ.ም ጀመርኩ ማለት ነው። እግዚአብሔር ይመስገን ከእኔ መኖሩን የማውቀው እምነት እንዳለኝ ነው። እምነት እንዳለኝ ብቻ ነው። ምክንያቱም ያን ነገር ያደረኩት በእምነት ስለሆነ እግዚአብሔር ይችላል ያደርግልኛል ወይም ደግሞ እሱ የሚሳነው ነገር የለም። በአባቶች ዘመን ሲሰራ ስላየሁኝ በእናቶች ላይ ሲሰራ ስላየሁኝ እኔም የማያደርግም ወይም ደግሞ የማያደርግም ብዬ አልጠራጠርም ማለት ነው። አምላኬ ሆይ ብዬ ተማጸንኩኝ። ይህን ቤተሰብ የጠራህን ልታድነን ልታሻግረን ነው። እኛም በቃልህ ታምነናል። ስምህንም ሰንቀን ዓመታትን ተሻግረናል። ብዙ ፈተናዎችንም አሳልፈህናል። የጠላት ተንኮል ቢበረታብንም በአንተ ግን ምንም ነው። አምላኬ ሆይ በተንኮል ለመጣ ምንም አልልም፣ ፍርዱ ያንተ ነው። ነገር ግን በየዋህነት በእምነት ለመዳን የመጣነውን ልጆችን እንዲሁ አብነት በሆነው የተሾሙትን መማክርቶችንም ጠልፎ ጥላት ሊጥለን የተነሳብንን አቡነ እስትንፋሰ ክርስቶስ ጋሻ አድርጌ ቅዱስ ገብርኤልን ዋስ ጠበቃ አድርጌ እማጸናሃለሁኝ። ከዚህ ላይ እኔ የጀመርኩት የአቡነ እስትንፋሰ ክርስቶስን ገድልና የሊቀ መላእክት ቅዱስ ገብርኤልን መልኩን ይዤ ነው ማለት ነው። ማለት ሌሎቹ የጸሎት መጽሐፍቶች እንዳሉ ማለት ነው የጀመርኩት እነሱን እንድታመሰግኑልኝ እና በእነዚህ አባቶች እና በዚህ አባትና በሊቀ መላእክት ቅዱስ ገብርኤል እነሱን ነው በቃ አይደለ በግድ በቃ አይደለ
ፍጹም ልመና በሆነ ነው የተማጸንኩት። እነሱም እግዚአብሔር ይመስገን አላሳፈሩኝም። በግልጽ ነው እነሱም በቤተሰቡ ላይ ስራ ሲሰሩ ያየኋቸው ማለት ነው። እና በእኔ እንዳልሆነ ለማሳሰብ ማለት ነው እወዳለሁ ከወዲሁ ነው። መልስ መጣልኝ ወዲያው ማለት ነው። በርታ አይነት ወዲያው ፍስለታ ገና ሳይገባ ያ ማለት 28 29 ገና 30 ላይ ባለውበት ማለት ነው። በህልሜ ከተራራ ስር ታላቅ ባህር አለ። ከባህሩ አጠገብ ገደል አለ። ከገደሉ አፋፍ ላይ ለዓላማ የተመረጡ ሰዎች አሉ። መውጣት አይችሉም። ወደ ባህሩ ነው አቅጣጫቸው። ያስፈራል። በቃ ምንም የተያዙ ናቸው። ምንም መንቀሳቀስ አይችሉም። እጅ እግራቸው ሁለመናቸው ሁሉ በቃ ምንም የሚደርስላቸው የጠፉ ሰዎች ማለት ነው። ከዚያ እኔ ከፊት መልአኩ ቅዱስ ገብርኤል ከኋላ እየጠበቀኝ ወደዚያ ባህር እነዚያን ለማውጣት ሄድኩ ማለት ነው። ሲሄድ ከባህሩ አካባቢ ጥቁር ሰው ገጠመኝ። እነዛን አትወስድም በሚል ማለት ነው። በጣም አሳመመኝ። ስሜቱ ከተነሳው በኋላ ራሱ በጣም ነው የተሰማኝ። ከዛ ገጠምኩ ማለት ነው። ሁለት ጊዜ ጣለኝ። በደንብ አድርጎ በጣም ነው የመታኝ። በሶስተኛው ግን እንዳይነሳ አድርጌ እኔ በእግዚአብሔር ኃይል ጣልኩት ማለት ነው። ምንም እንዳይነሳ በቃ አለ አይደለ ጭርስ ነው ያደረኩት ማለት ነው። ይህ የሆነው ከመጀመሪያ ነው። አይ እግዚአብሔር አምላክ በርታ ሲለኝ ነው ብዬ ቀጠልኩበት ማለት ነው። ከዛ እኔም ጸሎቴን ቀጠልኩኝ። እግዚአብሔር ሆይ እኛ እኮ የተሰጠ ስጦታ ማለት ነን። ማንም ሲያልፍ ሲያገድም ትንሹም ትልቁም የእምነት ያለውም የሌለውም የእምነት ድርጅትም ፖለቲከኛ መንግስትም ይዘልፈናል፣ ያሳድደናል። ስለዚህ አምላኬ ሆይ እስራኤልን ምንም ቢያሳዝኑህም በበረሃ አልተውካቸውም። እናም በሀገራቸው ጠላት በዘመናት በተነሳ ጊዜ እነ ዮዲትን እነ አስቴርን እነ መርዶክዮስን እና ሌሎችንም የእምነት አባቶችን አስነስተህ ከህዝብህን ታድገሃል። አሁንም እኛን የኢትዮጵያ ዓለም ብርሃን ቤተሰብንም ታድነን ዘንድ እማጸናሃለሁኝ። አምላኬ ሆይ ከጥልቁ ቦታ ስታወጣ እኔ ታናሽ ባሪያህ በዘመኑ አይቻለሁኝ። እናማ እኛ የታማመንነውን በቃል ኪዳን የጸናነውን አንተን ተስፋ አድርገን የወጣነውን በአባቶች ቃል ኪዳን የታመንነውን ልጆችንማ ሜዳ ላይ አትጥለንም እባክህን። አንዳንዴ በተንኮለኛ ጠላት በተንኮለኛ ባለማወቅም ከእናት ከአባት በመጣ በዛር መንፈስ ፈተናም እንዲሁም በራሳችን ባለማወቅ በጎተተነው ወጥመድም ተጠምደን ስንጠፋ ዝም አትበለን አምላኬ ሆይ። ስለማናውቅ እኮ ነው። ያንን ፈታኛችን ባለመለየታችን ነው። እና እባክህን አምላኬ ሆይ አድነን፣ ማዳን አይሳንህምና ብዬ ተማጸንኩ ማለት ነው። እና ሌሎችንም መማፀኛ ጸሎቶችን ቀጠልኩ ማለት ነው። ያሰብኩት እኔ ሱባኤውን ወይም ደግሞ ጸሎት ለመጨረስ ያሰብኩት እስከ 16 ነበረ። ግን 14 ላይ ነው ያቆምኩት። መቀጠል አልቻልኩም። በጣም ደከምኩ ማለት ነው። ግን እግዚአብሔር ይመስገን እሱ ባለቤቱ ይበቃሃል ሲለኝ ነው። ምክንያቱም መልሱም የመጣው በዛው በ14 እንደጨረስኩ ነው የመጣልኝ ማለት ነው። ይህንን ነው ባለመናገሬ ይቅርታ የምጠይቀው ያልኳችሁ። ከእንግዲህ በኋላ እነግራችኋለሁ ማለት ነው። ምክንያቱም ለሁሉ ቤተሰብ መልስ የሚሆነው ይሄ ነው። ከእንግዲህ በኋላ ያለው የመጣው መልስ ነው ማለት ነው። ህልሙ እንዲህ ነው። ወቅቱ እህል የሚሰበሰብበት የህዳር ወቅት ይመስላል። የካሬ ልኬት ወይም ደግሞ የመሬት ልኬት ባላቅም በሆነ መሬት ላይ ብዙም ትልቅ ያለ አይደለ ትንሽም አይደለ ትንሽም አይደለ በሆነ መሬት ላይ የስንዴ ማሳ አለ ማለት ነው። በስንዴ ማሳ ስንዴ አፍርቷል። በጣም ስንዴው በጣም ጥሩ በሚሆን ይዟል ማለት ነው። ስንዴው ያፈራ ነው ስንዴው ማለት ነው። ግን ያው ለአጨዳ ብቻ ነው የቀረው ወይም ደግሞ ለአገልግሎት ብቻ ታጭዶ ወደ ጎተራ ታጭዶ ወደ ለአገልግሎት ብቻ ነው የሚቀረው ማለት ነው። እና ደስ ይላል አዝመራው ይዟል በደንብ ሆኖ ማለት ነው። እና ያንን ስንዴ ማሳ መልአኩ ቅዱስ ገብርኤል መሃል ላይ ሆኖ ይጠብቃል። ከዛ እኔ በዳር ላይ ሆር ላይ በኩል ነው ያለሁት። ማሳው ትንሽ ረባዳነት እንትን አለው ከፍታና ዝቅታ አለው ማለት ነው። ከወደ ላይ በኩል በበግ አምሳል በተለያዩ እንስሳቶች አምሳሎች መጥተው ያንን እህል ለመብላት የማይጥር የለም የማይታገል የለም ማለት ነው። በብዛትም አለ። በቃ መጥቶ ያንን ስንዴ ውስጥ ገባና ዘርፎ ተደንዳለ። ከዛ ዘርፎ ሲሄድ ግን በአፋቸው ምንም አልያዙም። ሄድኩና አስወጣኋቸው። እኔ ሄጄ አስወጣኋቸው። ግን ሲወጡ የረጋገጡት የወደቀ የተሰባበረ ብዙ ነው ያለው። የተሰባበረ ማለት ብዙ በትንሹ ማለት ነው። ከዚያው መካከል ላይ ማለት ነው። ብዙ ሳይሆን አልፎ አልፎ ነው ያለው ማለት ነው። ከዛ እነዛን በደንብ አድርጌ አባረርኳቸው። የያዙት በአፋቸው የነከሱት ነገር የለም ብቻ የረጋገጡትና እንዲህ አንዴ ሙጅርፍ ያደረጉት ብቻ ነው ያለው ማለት ነው። በኋላ እነሱ በደንብ አድርጌ ላቅ አድርጌ አባረርኳቸው ማለት ነው። ከዚያ የተሰባበረውንና የተረጋገጠውን ማለት ነው ቅዱስ ገብርኤል መጥቶ ሰበሰበውና በደንብ አድርጎ ሰብስቦ በአንድ አድርጎ ሰብስቦ ይዞ ሲሄድ አየው ማለት ነው። ሰብስቦ ይዞ ሲሄድ አየው። ከዛ እኔም ነቃው ማለት ነው።
እና ከዚህ ላይ ትርጉም ምንድነው? እኔ የተረዳሁት አንደኛ ወሩ ሂዳር አይደለም የቤተሰቡ ነው። ቤተሰቡ ለመጨረሻ ላይ እንደደረስን እግዚአብሔር አምላክ የገባልን ቃል ኪዳን ሊፈጽምልን ሁላችንም ለፍሬ የምንበቃበትን እና ያ የተገባልን ቃል ኪዳን ውጤት ላይ እንደደረስን የሚያመለክት ነው እንጂ ሂዳር አይደለም። ሂዳር ጋር እንዳታገናኙብኝ። ከዚያ ሲቀጥል ደግሞ ትርጉሙ ደግሞ በበነገታው ነው። እኔ ትርጉሙ እኔ ባልተረጉምም ግን ራሱ ተረጎመልኝ በበነገታው። በበነገታው ምንድነው? ቁጭ ካልኩበት እኔ ምንም በቃ እንደ ተራ ሰው ነኝ። አንድም በእምነት እንደ መምጣቴ ዝም ብዬ ቁጭ ካልኩበት ነው ደውለው እንዲህ አሉኝ። እኔ እኮ አልሄድም እዛ ቦታ ላይ ግን የኛ ቤተሰብ ሞተ ምናምን ብለው ነገሩኝ ማለት ነው። ብዬ እኔም ተረዳሁ ማለት ነው። ይሄ ነገር ማለት በቃ በእምነት በዚህ ይሄ መንፈሱ የረጋገጣቸውን መንፈሱ የጎዳቸውን ሰዎች እግዚአብሔር አምላክ አያስወጣቸውም፣ አያማርሩም። ቢያማርሩም እንኳን እግዚአብሔር እንትን ቢሉ እንኳን እሱ ይሰበስባቸዋል ወይም ደግሞ የገባላቸውን ቃል ኪዳን አያሳጣንም ብዬ በዚህ ተረጎምኩት ማለት ነው። እና እዚህ ላይ የሚያሳስብ የምወደው ምንድነው? እግዚአብሔር አምላክ በዚህ ቤተሰብ ላይ አምነን እስከመጣን ድረስ በእምነት በታማኝነት በቅንነት በቃ የሀገር ፍቅር ይዘን ከመጣን ምክንያቱም አንድ የኢትዮጵያ ዓለም ብርሃን ቤተሰብ ትልቁ መስፈርት የሀገር ፍቅር ነው። እኔ እሱ ስላለኝ ነው ይሄን ነገር ያደረኩት እንጂ የተለየ ነገር ኑሮኝ አይደለም። እና እግዚአብሔር አምላክ አሳልፎ አይሰጠንም ማለት ነው። ምን መከራችን ቢበዛ ምን ሀሳራችን ቢበዛ ማለት ነው እሱ ችግር የለውም። መድኃኒዓለም መጀመሪያ የደረሰበት ዘመን የለም። መጨረሻ ላይ ግን ይደርሳል። ለሰለስቱ ሕፃናት አባታችን እንደነገረው ሲፈረድባቸው ዝም፣ ይሰቀሉ ይቃጠሉ ሲባል ዝም፣ መጨረሻ ላይ ወደ እሳት ሲወረወሩ ግን እግዚአብሔር ደረሰ፣ አለቀ። እግዚአብሔር መጨረሻ ላይ የሚደርሰው እና የኛ ድርሻችን መጨረሻዋን ታምነን መጠበቅ ነው ያለብን ማለት ነው። ሃይማኖት ማለት ማመንና መታመን ነው። ስለዚህ ያመንነውን ነገር መታመን ግድ ይላል ማለት ነው። ትውልዱ አሁን ዘመን ላይ የሚያምን እንጂ የሚታመን የለም። ስለዚህ ሃይማኖት ደግሞ ሙሉ የሚሆነው ያመነውን ሲታመን ነው እንጂ ማመን ብቻ ሃይማኖት አይሆንም ማለት ነው። ስለዚህ ባመንነው ነገር መታመን ግድ ይላል ማለት ነው። ስለዚህ እኛ የራሳችን ድርሻ ከተወጣን መድኃኒዓለም የድንግል ማርያም ልጅ ቅዱሳን መላእክት እናታችን ቅድስት ድንግል ማርያም እነሱ ደግሞ ድርሻቸው የማይወጡበት ምክንያት የለም ማለት ነው። ምን ሀሳር ቢበዛ ማለት ነው። እና በዚህ እንድንጸራ የአንድ ተራ ባሪያችሁ ወንድማችሁ አሳስባለሁ ማለት ነው። እና ከዚህ ላይ ደግሞ አንድ ደግሞ ደስ የሚለው ነገር ደግሞ ምንድነው? እኔ ያንን አልጸለይኩም ምን አላልኩም፣ ግን ጸሎት መልስ ግን መጥቶልኛል። ያ የግል ጉዳይን አብሮ ተመለሰልኝ መጨረሻ ላይ። እግዚአብሔር ይመስገን። እግዚአብሔርን አመስግኖልኝ ተመልሶልኛል ማለት ነው። አመሰግናለሁ ማለት ነው። ወንድሜ ብሩክ ያስተምራል ይመክራል ካልክ ሰምተህ ለቤተሰቡ ልቀቀው። አይ ካልክ አንተ ብቻ ሰምተህ ተው። ባጎደፍ አኮላቶ በቅዱሳን መላእክት አንደበት ይታረምልኝ። ኢትዮጵያ የሥላሴ ክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ ይሁንልን ይደረግልን፣ አሜን። ወንድሜ ብሩክ እንዴት ነህ? ሰላም ነው ወይ? እኛ እግዚአብሔር ይመስገን በጣም ደህና ነን። እስኪ እቺ አንድ አጭር ያየኋት ህልም አለችና እሷን ለመናገር ብዬ ነው። ስለዚህ ምናልባት የሚጠቅም ከሆነ የሚያስተምር ከሆነ አይተኸው ለወንድም ለእህቶቼ ለኢትዮጵያ የዓለም ብርሃን ቤተሰቦች ታቀርብልኛለህ። ካለበለዚያ ግን የማይሆን ከሆነ ለአንተ ራስህ አዳምጠውና መቅረት ይችላል ማለት ነው። ህልሙን ያየሁት መቼ ነው? ቢያንስ 2 ወር አካባቢ ይሆነኛል። ነሐሴ አካባቢ ነው ያየሁት። ህልም ምንድነው? ትንሽ ደንገዝገዝ ባለ ጨለማ ውስጥ እየሄድኩ ይመስለኛልና ከኋላዬ በጣም ትልቅ ዋርካ ይወድቃል። ያ ዋርካ ሲወድቅ በጣም ድምፁ በጣም የሚያስፈራ ነው። አወዳደቁ በጣም ከባድ ነው እና በጣም ሳቀቅና ወደ ኋላ ይዞር ስል ዋርካው ምንም አይነት ቅጠል የለውም፣ ቅርንጫፍ ብቻ ነው የሞላው። ቅርንጫፎቹ ብዙ ናቸው። ሳየው ዞር ብዬ ሳየው እነዛ ቅርንጫፎቹ ላይ የሰው ሬሳ ተንጠልጥሏል። ተሰቅሎ ተንጠልጥሏል የሰው ሬሳ። መለስ ስለ ወደፊቴ ደግሞ እኔ በሚሄድበት ሰዓት እንደዚህ አይነት ሬሳ አይታየኝም ነበረ። ከወደቀ በኋላ ግን
ፊት ለፊቴ በሙሉ በሬሳ የተሸፈነ ነበረ። በጣም ብዙ የሰው ሬሳ ወድቋል። በጣም እሳቀቃለሁ። በቃ እያለፍኩኝ እኔ ሲወድቅ እንግዲህ የሞቱ ነው የመሰለኝ እነሱ። እኔ እሳቀቃለሁ በጣም እነሱን ላለመርገጥ እየዘለልኳቸው እያለፍኳቸው እሄዳለሁ እና ከዛ ከሬሳ መሃል ስወጣ አየሁኝ። ይህንን እንግዲህ የራሴን ትርጉም ሰጥቼዋለሁ። ያው ዋርካው ማን እንደሆነም ይታወቃል። አወዳደቁም ታላቅ መሆኑ እንደዛው ነው። በሚወድቅበት ሰዓት እነዛ የወደቁት ሬሳዎች ህይወታቸው የጠፉት እንግዲህ በዛ በአወዳደቁ ዙሪያ ላይ የሚፈጠሩ ነገሮች ይኖራሉ ማለት ነው እና ይህንን አይቻለው። እንግዲህ ለኢትዮጵያ ዓለም ብርሃን ቤተሰቦች የሚጠቅማቸው የሚያስተምር ከሆነ እችን አጭር ህልም አይቻለሁና እንድታስተላልፍልኝ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ያክብርልኝ። አሜን። ስሜ ኃይለ ገብርኤል ነው የሚባለው። ከአዲስ አበባ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንድናመልከው እኛን ለፈጠረን ለልዑል እግዚአብሔር ምስጋና ይገባል። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባል። ኃይላችንና መጠጊያችን ለሆነው ለኢየሱስ ክርስቶስ ክቡር መስቀሉ ምስጋና ይገባል። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ጳጳሳት፣ ቀሳውስት፣ ዲያቆናት ምስጋና ይገባቸዋል። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለሙ ብርሃን፣ ኢትዮጵያ የዓለሙ ገዢ አሜን። እንደምንሰነበት ካቶ ብሩክ እንደምንሰነበታቸው መላ ኢትዮጵያ የዓለም ብርሃን ቤተሰቦቼ፣ እኔ ተክለ ሃይማኖት የአጋዕዝተ ዓለም ቅድስት ሥላሴ ጽዋ ማህበር የሳሜት አባል የሆንኩኝ ደህና ነኝ። ምስክርነት የምሰጠው ከዚሁ ከአዲስ አበባ ነው። ያየሁትን በ2017 እና በ2018 ዓመተ ምህረት ነው። ስለ ሀገራችን መሪና ስለ ባለስልጣኖቹ ፍርድ ነው። በዜና ማሰራጫዎች፣ በጋዜጣ፣ በሬዲዮን፣ በቴሌቪዥን በሀገራችን መሪና በባለስልጣን ላይ ለመፍረድ የወጣ ጥሪ ነው። ነጋሪት በመጎሰም ቢልታ በመንፋት ሁሉም ሰው ስብሰባ እንዲወጣ አዋጅ ይታወጃል። ሴት፣ ወንድ፣ ወጣት፣ ሽማግሌ ሳይቀር በነቂስ ህዝቡ ግልብጥ ብሎ ወጥቶ አደባባይ በጉጉት ይጠብቃል። እኔም በሰልፉ ላይ ተገኝቼ እጠባበቃለሁ። የሀገራችን መሪና ባለስልጣናት መሳሪያ ባነገቱ ወታደሮች ግራና ቀኝ ታጅበው በህዝቡ መካከል ተጉዘው አንድ ነጭ ሚኒባስ ከቆመችበት ቦታ ስፍራ ሲደርሱ የመሪውና የባለስልጣኖቹን እግርና እጅ በትልቅ ገመድ ጥፍንግ አድርገው በማሰር ከሚኒባሱ ውስጥ አስገብቷቸው ከሚኒባሱ ወንበር ላይ በሌላ ገመድ ድብን አድርገው አስረው ወታደሮቹ ያችን ሚኒባስ ተባብረው ገለበጧትና በውስጧ ቤንዚን አርከፍክፈው እሳት በላዩ ላይ ለቀሱባት። ሚኒባሷ መንደድ ትጀምራለች። ትንሽ ቆይቶ የታሰሩ መጮህ ይጀምራሉ። በጣም ከፍ ብሎ ሲጮህ የምሰማው የመሪውን ድምፅ ነው። ተቃጠልኩኝ፣ አረርኩኝ፣ ነደድኩኝ፣ ከሰልኩኝ፣ ሞትኩኝ እያለ ይጮሃል። ህዝቡ በደስታ ላይ ሆኖ እሰይ እሰይ እልል እልል እያለ አምላኩን ያመሰግናል። ከግማሽ ሰዓት ቆይታ በኋላ ነፍሱ ሳትወጣ አውጣው በቁሞና አእምሮ ተቃጥሎ ተሰቃይቶ ይሙት እያሉ ህዝቡ ሲጮሁ መሪውን ከመኪና ጎትተው ሲያወጡት ሰውነቱ አሮና ከስሎ ፍጹም ሰው አይመስልም ነበረ። 4 እግር ባለው በእንጨት በተሰራ ወሳንሳ ወንበር ላይ አስቀምጠውት 4 ወታደሮች 2ቱ ከፊት 2ቱ ከኋላ ይዘውት በህዝቡ መካከል ሲሄዱ ህዝቡ በደስታና በሆታ እልል እልል እሰይ 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 እግዚአብሔር አምላክ ፍርድህን አሳየን እያለ ሲጮህ፣ እሱ ግን በስቃይና በጠር ላይ ሆኖ በቀጥታ አንደበቱ ተቃጠልኩኝ፣ ነደድኩኝ፣ ገበርኩኝ፣ ቀሰልኩኝ፣ ሞትኩኝ እያለ ሲጮህ ተመለከትኩኝ። ህዝቡም እግዚአብሔርን እያመሰገነ እያለሁ ነቃሁኝ። የኢትዮጵያ ዓለም ብርሃን ቤተሰቦች፣ ሰው የሰራውን የእጁን ስራ ማግኘቱ አይቀርምና ክፉ ስራ ከመስራት ተወግደን ቃለ እግዚአብሔርን አክብረን በትእዛዙ እንር እላለሁ። ሁለተኛው ምስክርነቴ
በ2017 ዓ.ም ቤተሰቦቼን ለመጠየቅ ወደ ትውልድ ስፍራዬ እሄዳለሁ። ጊዜው መኸር የደረሰበት ወቅት ነበረ። ከትውልድ ሰፈሬ ስደርስ የቤተሰቦቼ አዝመራ እጅግ አምሮና ሰምሮ ተውቦ አገኘሁት። በአዝመራው መካከል ባለው ቀጭን የእግር መንገድ ሲሄድ የሰብሉ ሽታ ነፍሴን አወደው። ባቄላው አፍርቶ፣ ስንዴውና ገብሱ አዘርዝሮ፣ ጤፉ ደርሶ፣ ግራና ቀኝ ሰብሉ በነፋስ ኃይል ይዘነፈላል። ልቤ በደስታ ተውጦ ስጓዝ የቤተሰቦቹን እንስሳ የሚጠብቁ እረኞችን ከመንገድ ዳር አገኘኋቸው። እነሱንም ሰላምታ ስሰጣቸው ከቀኑ 8 ሰዓት አካባቢ ይሆናል። ሰማዩ ከብዶ ከባድ ዝናብ ሲመጣ ተመለከትኩ። ልጆቹም ጋሼ ፈጠን ብለህ ዝናቡ እንዳይመታ ይሉኛል። ወደ ቤታችን ስጓዝ ድፍን ያለ ጥቅጥቅ ያለ ጨለማ ሆነብኝ። መብራት አብርቼ ስጓዝ በፍጥነት ከቤቱ ከውጭ አጥር አጠገብ ስደርስ በስተምስራቅ በኩል ኃይለኛ ነፋስ ተነስቶ ታላላቅ ዛፎችን እየገነደሰ ሳር ቅጠሉን እያነሳ ሲመጣ ተመለከትኩኝ። የውጭ አጥሩን በር ከፍቼ ስገባ እናትና ታላቅ እህቴ ነፋሱ እንዳይወስዳቸው የውጭ አጥሩን ቋሚ እንጨት ግጥም አድርገው ይዘው አየኋቸው። የቤታችን ጣሪያ በነፋሱ ተነቃቅሎ ተወስዷል። ወደ ቤቴ ስገባ ቤቱ በእንጨትና በቅጠላቅጠል ሞልቶ አገኘሁት። ወደ ማድ ቤት የሚሄደውን በር ለመዝጋት ስሞክር ነፋሱ አላዘጋኝ ብሎ በግዴታ ታግዬ ዘጋሁት። ከዝናብ የተረፈች ትንሽ ቆርቆሮ አግኝቼ በሷ ስጠለል ኃይለኛ በረዶ ጣለ። እኔም ወደ ፈጠራ እየጮህኩኝ በዛች ጥላ ስር ተጠልዬ መጸለይ ጀመርኩ። ከረጅም ሰዓት በኋላ ዝናቡ ሲያበራ እናትና እህቴን ለማየት ወደ ውጭ ስወጣ እናቴና እህቴ በተቀመጡበት ሆና እናቴ ትጮኻለች። ኧረ እሳቱ ሊበላን ነው! እሳቱ መጣ! አጥሉ አድኑን! ድረሱልን! እያሌ ስትጮህ እናቴ ሆይ እሳት አይደለም መሬቱ እየተናደ እየመጣ ነው ትላለች። እኔም ወደ በስተ ሰሜን በኩል ስመለከት ሳር ቅጠሉን ግንዱን እየያዘ መሬቱ እየተናደ ቀይ እሳት መስሎ ሲመጣ አየሁት። እኔም ልጆቹና ሰብሉን ለመመልከት ስወጣ የጣለው በረዶ ከጉልበት በላይ ሆኖ ያ ዘንፍሎና አምሮበት ተውቦ የነበረ ያ ንብረት ሁሉ ወድሞ አየሁት። እጅግም በጣም ሳዘን ከእንቅልፌ ነቃሁኝ። የኢትዮጵያ የዓለም ብርሃን ቤተሰቦች በእግዚአብሔር ፍርድ ሰው ለዘመናት ያፈራውን ሀብትና ንብረት በአንዲት ጊዜ እንደሚያጣ ተረዳሁኝ። ሰው ከክፉ ስራ ሁሉ ተወግዶ መልካሙን ስራ በመስራት በእግዚአብሔር ፍቅር ይኖር እላለሁ። ሶስተኛ ምስክርነት ቀኑ መስከረም 27 ቀን 2018 ዓ.ም ነበረ። ከሌሊቱ 9 ሰዓት ለጸሎት በመነሳት በቤተ ክርስቲያን ውስጥ ችግር ተፈጥሮ ንጉሱ ሊዳኙ ይመጣሉ ተብሎ ህዝቡ ነጭ ልብስ ለባብሶ በየመንገዱና በቤተ ክርስቲያን ዙሪያ ተሰብስበዋል። ካህናቱ እርስ በርስ በመጠላት ይራኮታሉ። ንጉሱ ቀጠን ብለው ተለቅ ያሉ ናቸው። የለበሱት ልብስ የክብር ልብስ ዳለቻ ሆኖ ንጉሥ አፄ ኃይለ ሥላሴ የሚለብሱትን የክብር ልብስ አይነት ሆኖ የእሳቸውን የሚመስል ትልቅ ባርኔጣ በራሳቸው ላይ አድርገዋል። በለበሱት የክብር ልብስ ደረት ላይ የወርቅ ሜዳሊያ አድርገው አሸብርቀው ተውበዋል። ግርማ ሞገሳቸው እጅግ ያስደነግጣል። የግራና የቀኝ የፊት ፂማቸው እጅግ የተዋበ ነው። የመልካቸው ጸዳል እንደ ፀሐይ ያበራል። ፈገግታቸው ልብን ይማርካል። የአረማመዳቸው ቄንጥም ነፍስን ይሰርቃል። በሁለት ጋቢ በለበሱ አጃቢዎች ግራና ቀኝ ታጅበው በአየር ላይ እየተንሳፈፉ የሚሄዱ ይመስላሉ። ንጉሱ በሁለቱ አጃቢዎች መካከል ሆነው ሲጓዙ አንድ ጊዜ ወደ ቀኝ አንድ ጊዜ ወደ ግራ ዞር ብሎ እየተያዩ ሲሄዱ እነሱ በተሰረበረ ልብ ሆነው ከአንገታቸው ዘንበል ከወገባቸው ሰብር እያሉ በአክብሮትና በትህትና ይስሟቸው ነበረ። እኔም ሞተር ሳይክል ይዤ ከፊት እመራለሁ። አንድ የማውቀው ሰው ደግሞ ከኋላ በመኪና ይከተለናል። እነሱ መሃል ሆነው በእኛ ፍጥነት ልክ ይጓዛሉ። ካህናቱ ዳኝተው ከተመለሱ በኋላ ግራና ቀኝ ያለው ሕዝብ የአክብሮት ሰላምታ እየሰጣቸው በአግራሞት ይመለከተናል። እኔ ርቀቴን ጠብቄ ዞር እያልኩኝ ግራና ቀኝ እየተመለከትኩኝ መንገዱን እየመረጥኩኝ ስጓዝ አንድ ወንዝ አካባቢ እንደርሳለን። በወንዙ ላይ የተሰራው ድልድይ እንደማሻገረኝ ተረድቼ በስተግራ በኩል ትንሽ ጭቃማ በሆነ መንገድ ወንዙን ተሻግረን አስፋልት አጠገብ እንቆማለን። ልጁ ከመኪና ወርዶ ና ዕቃ እንግዛ ይለኛል። አብሬ ሲሄድ
በቤቱ ውስጥ ባለች የማውቃት ሰው መስሎኝ በጉልበቴ ተንበርክኬ ይቅርታ አድርጊልኝ የሽዬ ስላት ያቺ የማውቃት መስላ አልታየችኝም። ልጁም ጠጋ ብሎ እንጀራ ሁሉ ብሎ ይጠይቃታል። እሷም እንጀራ አልቋል ብላ ትለዋለች። እኔም አይጠፋም ብዬ 4 እንጀራ ጥፌ በትሬ ላይ አድርጌ ከቤቴ ውስጥ በትሬ ላይ አድርጌ በጎድጓዳ ሳህን ምጥን ሽሮ የተሰራ ሽሮ አድርጌ እሰጠዋለሁ። ይዞ ሄዶ ተመልሶ ይመጣና አልቆባቸዋል ይለኛል፣ ጨምር ይለኛል። እኔም በድጋሚ 8 እንጀራ ጥፌ በጎድጓዳ ሳህን ያቺ ምጥን ሽሮ አድርጌ እሰጠዋለሁ። ከትንሽ ጊዜ በኋላ ይመጣና እንሂድ በልተው ጨርሷል ይለኛል። ከቀብንበት ቦታ አስፋልት ላይ ገብተን ከግቢ ገብርኤል መካከል አቋርጠን በላይኛው ቤተ መንግስት ደርሰን በስተደቡብ አቅጣጫ ባለው የቤተ መንግስት የመኪና መግቢያ በር በኩል ስደርስ ጥበቃ ሰራተኛ ያስቆመኛል። እኔም ንጉሱን ይዤ እንደመጣው ስነግረው ባርኔጣውን ከላዩ ላይ አውርቆ ንጉሱ እንኳን በሰላምና በጤና መጡ ብሎ ከመሬት ይደፋል። ሌሎቹ 4 ሰዎቹ ከተቀመጡበት ተነስተው ኮፍያቸውን በማውለቅ ንጉሱ እንኳን በሰላምና በጤና ብለው ከመሬት ላይ ይወድቃሉ። እኔው ቤተ መንግስት ካስገባቸው በኋላ ነቃሁን። ኢትዮጵያ የዓለም ብርሃን ቤተሰቦቼ፣ ይህ ንጉሱ የሚገለጡበት ጊዜ መድረሱን ያመለክተናል። እናትና አባቶቼ፣ እህትና ወንድሞቼ፣ ጊዜው በመርዘሙ ምክንያት ተሰላችተንና ዝለንን ከመውደቅ እንጠንቀቅ። ስለፈለግነው የሚፈጥንልን ስላልፈለግነው የሚረዝምልን ነገር አይደለምና ጊዜውን ለፈጠራችንን ትተን ሀሳብና እምነታችንን በእግዚአብሔር ላይ አድርገን ክፉ ስራ ከመስራት ተወግደን ሰውን ከመናቅና ከአጉል መኩራራት ተወጥተን ከትምክትና ከኩራትና ከአጉል ልቦናን ከፍ ከማድረግ ተወግደን ከቅናትና ከቂም በቀል ተላቀን ከሐሜትና አሉባልታ ርቀን ከባልንጀራ ላይ ከመፍረድ ተቆጥበን በተሰበረ ልብ ወደ ፈጣሪያችንን ቀርበን በጾም በጸሎት በስግደት በመጽዋት ተጠምደን በዚህ ክፉ ዘመን ወቅት የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ የተቸገሩትን በመርዳት ያዘኑትን በማጽናናት የደከሙትን በማበረታታት በመተጋገዝና በመረዳዳት በንጹህ ሕሊና በቅን ልቦና ሆነን ንጽህናና ቅድስናን ተላብሰን በቅንነትና በታማኝነት በትህትናና በአስተዋይነት በፍቅርና በሰላም እንኑር። ይህ መልእክቴ ነው። የፊቱ ግርማ የሚያስፈራ የደም ግባቱ እንደ ፀሐይ የሚያበራ በአባይ ወንዝ ላይ የተሾመ ሥላሴ ባሪያ ሀገሩን አፍቃሪ ለወገኑ ተቆርቋሪ ከሆነ ደገኛ ሀገራችን መሪ ላይ ደርሰን የሀገራችን የኢትዮጵያ ትንሣኤ ለማየት ያብቃን። አሜን። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫ መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዥ አሜን። እኔ መናገር የምፈልገው ህልሜ ምንድን ነው? ከዛሬ 2-3 ዓመት በፊት ትምህርት ራዕየ ዮሐንስ ላይ አባታችን ስለ ቅድስት ቤተክርስቲያን እስኪ ጠይቁና እግዚአብሔርን ጠይቃችሁ ተረዱ ምናምን ብለው አስተምረውነ ነበር። በዛ መሰረት ያንን ሰምቼ በ2 ነው በ3ኛው ቀን አምላኬ ሆይ ምንድን ነው የሚሉት አባ እስኪ ምንድን ነው የምትለን ምናምን ብዬ ጸሎት አድርጌ ተኝቼ ነበር እና ከጎረቤቴ ጋር ቤተክርስቲያን ልንሳለም እንሄዳለን። ያቺ ጎረቤቴ የኛ ቤተሰብ አይደለችም እና ቅድስት ቤተክርስቲያን ኪዳነ ምሕረት ነበር የሄድነው። ቤተክርስቲያን ከውስጥ ልንገባ በሩ ላይ ስንሳለም መጀመሪያ ለእሷ አብራኝ ሄደችው ጎረቤቴ ተሳለመች እና ወደ ጎን ሸሽታ ለኔ በሩን ተወችልኝ። ከዛ በሩ ሴቱ መግቢያ ላይ ሆነን ማለት ነው። ሴቱ መግቢያ በሩ ላይ ሆኜ እጄን አማትቤ ወደ ኮርኒስ ወደ ላይ አንጋጥቼ ሳይ እዩ አለ 3 ጊዜ በከባድ ድምፅ ማለት ነው። እዛ ምንድን ነው ብዬ እኔም ደንግጬ በድምፁን ስሰማ የሆነ ደነገጥኩና ምንድን ነው ብዬ ጎንበስ ስል ምንም ነገር አይታየኝም። ግን እንትን ይሄ ስጋጀው የተነጠፈው ከሌላው ወለል ላይ መግቢያዋ ላይ ለየት ይላል። ጉቢ ልብስ በታች የተነጠፈበት ነው የሚመስለኝ እኔ ባይ ሳየው ማለት ነው። ምንድነው ይሄ ስል ይህ እኮ ህፃን ህጅ ላይ ሞቶ ጠቅጥቀው ህጅ ላይ ህፃን ገለዋል። ኧረ እንዴት ከቤተ ክርስቲያን ላይ ሰው ይገላሉ? እንዴት ስል እዚህ ላይ ይሄን የገደለው ማን ነው ስል መጀመሪያ ዋናው አገልጋይ
ጠቅጥቆት ወጣ። ከዛም ሌሎች ትናንሾች አገልጋዩ ምእመኑ ሁሉም በየተራ ጠቀጠቀው። ሲጠቀጥቀው እንኳን አስክሬን ሊመስል ይኸው አስፓልት ወይም ወለል ይመስላል እንደሚታዩ። አሁን ይሄ እሱ ነው? አዎ። በስመ አብ ብዬ በጣም አዘንኩኝ። እንዴት ግን ስል አይ አሁንም በድጋሚ መጀመሪያ ዋናው አገልጋይ ጠቅጥቆት ወጣ። ከዛ ሌሎች በተራ እየጠቀጠቁ ሊቃውንቶች ሁሉም አገልጋይ በሙሉ እየጠቀጠቁ ሄዱ። እዛ ምእመኑት ግን ያውቃል አልኩኝ። ምእመኑ ምንም አያውቅም፣ የሚያውቁት ነገር የለም። እየጠቀጠቁ ይገለገላሉ፣ እየጠቀጠቁ ይወጣሉ፣ ይገባሉ። በቃ ይሄ ነው። አይ በጣም ያሳዝናል። አይ ብዬ አዘንኩኝ፣ ፈራሁኝ፣ ተንቀጠቀጥኩኝና ያን አስክሬን ድምጥጥ ብሏል። በቃ የሆነ ነገር ጉብ ያለ ነገር እንዲመሳሰል ተብሎ ይጨፈለቅና ይመሳሰላል። ልክ እንደዛ ተጨፍልቆ ስጋጃ ልብሶ ምንም መለየት አይችልም። እዛ እንዴት ይሄ ቢያንስ ህፃኑ ማለት ነው የ4 5 6 7 8 በዛ ውስጥ ያለ ህፃን ነው ልጁ ያን የሞተው ማለት ነው። እና ምንድነው ዲያቆን ነው ወይስ ምንድነው ይሄ ህፃን የሞተው? ምንድነው ስራው ምናምን ስላል አይ ይሄ ማለት ለሁሉም ህዝብ እንጀራ የሚያከፋፍል ምግብ የሚያድል ነው፣ ምግብ ማድል ነው ስራው። ኧረ አይ በጣም ያሳዝናል ብዬ በጣም አዘንኩኝ፣ ተከዝኩኝ። እና ያንን ከሰማው በኋላ በድንጋጤ ሰውነቴ መንቀጥቀጥ ነበርና አይ እኔ በቃ እኛ ካየነው ትንሽ ሰው ድጋሚ እንዳይጠቀጥቀው ትንሽ ዞር እናርገው ብላ ከአስክሬኑ በታች ሌላ ነገር አለ። ያንን ብድግ አርገን ዞር አርገን ሰው እንዳይጠቀጥቀው ሀበሩ ላይ የነበረውን ወደዛ ወደ ጎን ዞር አደረግነውና እንደዛ ዞር እንዳረግነው ለሁለት ነቃሁኝ። እና ይሄን አይቼ በጣም ግልጽ አርጎ ነው እግዚአብሔር ያሳየኝ። እግዚአብሔር ተመስገን ነው የምለው ስላሳየን፣ እግዚአብሔር ይመስገን። ይሄን ይመስላል። ሁለተኛው ህልም ደግሞ አሁን ቅርብ ሰዓት ነሐሴ አካባቢ ነው። የሆነች እህታችን መጀመሪያ እኔ ስመዘገብ ወስደ ያስመዘገበችኝ፣ አሁን ግን የወጣች የካደች ነበረች። ስነግራት ምናምን እንዲህ ላስረዳት ብሞከር ረወግጅ ከሊቃውንቶች አንቺ ምናምን ስትለኝ በቃ አብ ያልተከለው ተክል ሊጸድቅ አይችልም። እውነት ነው በትምህርቱ የተናገሩት። ሁለት ነበሩ ያስመዘገቡኝ፣ ሁለቱም ወደ ኋላ ቀሩ፣ ክደው ወጡ። እኔ እግዚአብሔር ይመስገን አለሁ። እሷ ምን ትለኛለች? ከሆነ ወንበር ላይ ቁብ ብላ በጣም ግልጽ ሆና ትታየኛለች እና ከመልኳ ላይ ትንሽ ጠቆር ብላለች። አይ ብላ ታዝንብኛለች። ምንድነው የምታዝኝ ስል ኢትዮጵያ ያለም ብርሃን ማለት እኮ ፈረሰ ትለኛለች። እንዴት እንደዚህ ይሆናል? ኢትዮጵያ ያለም ብርሃን ማለት እኮ እውነት ነው። እውነት እንዴት ብሎ ይጠፋል? እንዴት ብሎ ይፈርሳል እውነት? አረ ዋናዎቹ ኃላፊዎች ምናምን ሁሉም ጽዋ ማህበር ምናምን የሚባል ነገር የለም። ሁሉም የለም። በቃ ጥፍጥፍ ብሎ ጠፍቶ የለ አለችኝ። እኔ ይሄን አልሰማሽም፣ ምንም ነገር አልሰማሽም። የፈለግሽ ብትይ አልሰማሽም። እንዴት እውነት እንዴት ይጠፋል? እንኳን እውነት ይሄው ዓለም ሸፍኗት ያለ ሐሰት እንኳን አለ አይደል? እስካሁን ጸንቶ አለ አይደል? መች ሐሰቱ እውነት መች ተባለ? ሐሰቱ እውነት እንጂ እውነት መች ሐሰት ተባለ? በውሸት በጭራሽ አልቀበልሽም ብዬ ከልቤ ማላስገብ ጠይቂ ከፈልግሽ፣ እኔ ካላመንሽኝ ጠይቂ ብላ በጣም ጠንከር ብላ ተናገረችኝ። እኔ አይ ተይ እውነት ስለማይጠፋ እኔ ተይው ይበቃ ምናምን ብዬ አዝኜ ዞር ብዬ ፊቴን እንደገና ወደ ተመልሼ አለችበት ላይ ሳያት የለችም። ብን ብላ ተሰወረች ከኔ ላይ ማለት ነው። ስትሰወር በቃ እሷ ከልጅ በኋላ በጣም ውስጥ የከፋኝ። ለምን ትለኛለች? እውነትን እንደዚህ ጠፍቷ ምናምን የማይሆን ነገር እኔ አልጠይቅም እንጂ እንዴት እውነት ጠፋ ብዬ የምጠይቅ አልጠይቅም። ግን ይሄ ያጋንንት ወሬ ነው ብዬ በጣም ውስጤን አዘንኩኝ። ለምን እኔ እንዲህ ትለኛለች? እንደማይፈርስ አውቃለሁ፣ እውነት መሆኑን አምናለሁኝ። እንዴት እንዲህ ትለኛለች እኔን ግን ብዬ ውስጤ ዝን ሲል የሚል ድምጽ፣ በቃ የመገረም ድምጽ እሰማለሁ። ዟዟር አሁንም ሰው የለም፣ ድምጽ ብቻ ነው የሚሰማኝ።
ማን ነው ኢትዮጵያ ብርሃን ፈርሷል የሚል? ማን ነው እሱ? እንኳን ሊፈርስ ከውስጥ ሆነው የሚረብሹት ቢኖሩ እነሱን እንኳን ሳስወጣ ዝም ብዬ አይደለም ማስወጣቸው፣ ከቅጣት ጋር ነው፣ በቅጣት ነው ማስወጣቸው። ኢትዮጵያ የዓለም ብርሃን ማለት እኮ የልቤ ትርታ ነው። አሁንም በድጋሚ ኢትዮጵያ የዓለም ብርሃን ማለት እኮ የልቤ ትርታ ነው ይላል። አራ ብዬ እኔም ሰምቼ በመገረም ዝም ብዬ እሰማለሁ። ይህ ማለት ምን ማለት መሰለሽ አለኝ፣ ግር ስላለኝ ማለት ነው። ይህ ማለት ከእግር ኳስ ለምሳሌ እግር ኳስ ሲጫወቱ ያጠፋል አንዱ ሁለቱ ምናምን ሲያጠፉ ይወጣሉ በቅጣት ማለት ነው። እኔም ሳስወጣ ዝም ብዬ ሳይሆን ማስወጣቸው ከዛ ውስጥ ሆኖ የሚረብሹትን በቅጣት ነው ማስወጣቸው። ማን ነው እንደዚህ ማድረግ የሚችል? አረ ማን ነው የሚል ድምጽ ሰማሁ። ከዛ ድምጹ እንደዛ እንደለኝ ተቋረጠ። አረ ይሄ ድምጽ እውነት ነው፣ አሁንስ እውነት ብለሃል ተመስገን፣ እንደዚህ ነው እንጂ ያን አሁን የማይሆን ነገር እንታወራብኝ ብዬ በዛ ድምጽ ተጽናንቼ በርትቼ ነቃሁኝና ብሩኬ ያስተምራል ይመክራል ብለህ ካልክ አስተላልፈው። ከጎንደር የአቡነ ተክለ ሃይማኖት ጽዋ ማህበር ወለተ ሚካኤል ነኝ። እግዚአብሔር ይስጥልኝ ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ